የመጽሐፍ ቅዱስ ዕውቀቶን ይመዝኑ። ከመጀመሪያው የጴጥሮስ መልእክት የወጡ ጥያቄዎች። የአንደኛ ጴጥሮስ መልእክትን የጻፈው ማን ነው? ሀ ያዕቆብ፣ ለ ጳውሎስ፣ ሐመርሃ ጴጥሮስ፣ መ ዮሐንስ። መልሱ ሐመርሃ ጴጥሮስ። የአንደኛ ጴጥሮስ መልእክት ምዕራፍ 1 ቁጥር 1። ሁለተኛ ከወርቅ የሚበልጥ የከበረ ተብሎ የተገለጸው ምንድነው? ሀ እምነታችን፣ ለ ጥበባችን፣ ሐመርሃ መልካም ተግባራችን፣ መ የእግዚአብሔር ቃል። መልሱ ሀ እምነታችን። አንደኛ ጴጥሮስ መልእክት ምዕራፍ 1 ቁጥር 7። ሶስተኛ ጴጥሮስ እንደተናገረው ክርስቲያኖች ለሚደርስባቸው ፈተና ምን ምላሽ መስጠት አለባቸው? ሀ መማረር፣ ለ መደሰት፣ ሐመርሃ ማልቀስ፣ መ መሰልቸት። መልሱ ለ መደሰት። አንደኛ ጴጥሮስ መልእክት ምዕራፍ 1 ቁጥር 6። አራተኛ ጴጥሮስ እንዳለው አማኞች ሲጨንቃቸው ምን ማድረግ አለባቸው? ሀ አጥብቆ መጨነቅ፣ ለ ለእግዚአብሔር ማስረከብ፣ ሐመርሃ መርሳት፣ መ ሁሉም መልስ ይሆናል። መልሱ ለ ለእግዚአብሔር ማስረከብ። አንደኛ ጴጥሮስ መልእክት ምዕራፍ 5 ቁጥር 7። አምስተኛ አማኞች በኑሯቸው ቅዱሳን እንዲሆኑ የታዘዙት ለምንድን ነው? ሀ እንዲጸልዩ፣ ለ እንዲተጉ፣ ሐመርሃ እንዲበረቱ፣ መ የጠራቸው እግዚአብሔር ስለሆነ። መልሱ መ የጠራቸው እግዚአብሔር ቅዱስ ስለሆነ። አንደኛ ጴጥሮስ መልእክት ምዕራፍ 1 ከቁጥር 15 እስከ 16። ስድስተኛ ጴጥሮስ ጠላቶቻችንን እንዴት መያዝ እንዳለብን ሲናገር ምን ብሏል? ሀ አስወግዷቸው፣ ለ ከነሱ ጋር ተዋጉ፣ ሐመርሃ ባርኳቸው፣ መ ችላ በሏቸው። መልሱ ሐመርሃ ባርኳቸው። አንደኛ ጴጥሮስ መልእክት ምዕራፍ 3 ቁጥር 9። ሰባተኛ ጴጥሮስ ክርስቲያኖች ያላቸውን ሕያው ተስፋ የገለጸው እንዴት ነው? ሀ በኢየሱስ ክርስቶስ ከሙታን መነሳት፣ ለ መልካም ስራዎችን በመስራት፣ ሐመርሃ ሕጉን በመከተል፣ መ የትንቢት ስጦታ በመቀበል። መልሱ ሀ በኢየሱስ ክርስቶስ ከሙታን መነሳት። አንደኛ ጴጥሮስ መልእክት ምዕራፍ 1 ቁጥር 3። ስምንተኛ ጴጥሮስ መልካም በማድረግ ምክንያት ስለሚደርስ መከራ ምን ብሏል? ሀ በሁሉም ወጪዎች መወገድ አለበት፣ ለ ክፋትን ከመስራት መከራ ይሻላል፣
ሐመርሃ ችላ ሊባል ይገባል። መ ሰውን ደካማ ያደርገዋል። መልሱ ለክፋትን ከመስራት መልካም ይሻላል። አንደኛ ጴጥሮስ መልእክት ምዕራፍ 3 ቁጥር 17። ዘጠነኛ ጴጥሮስ አማኞች ምን አይነት ክህነት አካል እንደሆኑ ተናግሯል። ሀ የነቢያት ክህነት፣ ለ ንጉሳዊ ካህናት፣ ሐመርሃ የወታደር ክህነት፣ መ የመሳፍንት ክህነት። መልሱ ለንጉሳዊ ክህነት። አንደኛ ጴጥሮስ መልእክት ምዕራፍ 2 ቁጥር 9። አስረኛ ጴጥሮስ ስለ አኗኗራችን ምርጫ እንድናደርግ ያስጠነቀቀው ምንድነው? ሀ ዘመናዊ ትምህርቶችን እንድንተው፣ ለ ስራ መስራት እንድናቆም፣ ሐመርሃ ፈተናን ማለፍን እንድናቆም፣ መ በመጠን እንድንኖርና እንድንነቃ። መልሱ መ በመጠን እንድንኖርና እንድንነቃ። አንደኛ ጴጥሮስ መልእክት ምዕራፍ 5 ቁጥር 8። ምን ያህል ጥያቄ መለሱ? መልሶትን በኮሜንት መስጫው ላይ ያስቀምጡልኝ። እባክዎን ሰብስክራይብ፣ ላይክ እና ሼር በማድረግ ድጋፎትን ይግለጹ። ቅዱስ ቃል ቲዩብ ተባረኩልኝ።